ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በዚህ አጋጣሚ ቲክታክም ዩቲዩብም ላይ ያላችሁ አራሶች አንድ የታዘብኩትን ነገር ልንገራችሁ። ምናልባት እናንተም እንደኔ ታዘባችሁ ይሆናል ተመልካቾች ማለት ነው እና ወዝ የላቸው ምጥጥ ያሉ የእውነት እኔ በስርዓት ስለማይታረሱ ስለማይበሉ ይሁን አላውቅም፣ የአራስነት ወዝ የላቸው። ድሮ እኮ እናቶቻችን ታርሰው ሲወጡ 20 ቀን ሞልቷቸው ሲወጡ አበባ መስለው ወዛቸው ብቅ ሰውነታቸው ሁሉ ነገራቸው እንዴት እንደሚያምር ሙሽራና አራስ የእውነት እንዴት እንደሚያምሩ በቃ አሁን ዘንድሮ ስታያቸው ወዛቸው ምጥጥ ብሎ በቃ ስልብ ብለው በቃ እንደዚህ ወዝ ሲሉ ነው የምታዩት። እኔ ብዙ አራሶች እያየሁ ነው። በእርግጥ ይወልዳሉ፣ ልጆቻቸውን ያስተኛሉ። እነሱ አስፓልት ለአስፓልት መሯሯጥ ነው። ዩቲዩበሮች ቲክታከሮችም ደግሞ አበባ መለመን ነው፣ ሌላ ምንም። በጣም ነው የሚገርሙት። እውነት ለቆባቸዋል። ለማንኛውም እዩንም ሳያት ተገርሜ ነው፣ ሩታንም አይቼ ተገርም ያለው እና ሀቢባንም እያየሁ ጉድ እያልኩ ነው እውነት። እና ዛሬ ወደ መጣሁበት ልሂድላችሁ። እኔ ግን ስወልድ ማለት ነው እናቴ ጋር ድልቅቅ ብዬ ነው የምታረሰው። ድልቅቅ ብዬ እበላለሁ፣ ጠጣለሁ፣ ምናምን መስዬ እንደምወጣ አሳያችኋለሁ። ለዛ ያብቃኝ እንጂ። ለማንኛውም ዛሬ ቡራጌ እንግዲህ ልጁን እየሳመ ቆንጆ ነሽ ምናምን ታሳዝኛለሽ እያለ መጥቷል። ልጁ ልበል እንጂ እነሱ አምነዋል፣ እኔ ግን አላመንኩም። ግን ያመኑትን ነገር ደግሞ ልጁ እያልኩ ልጣራ። እንግዲህ ምን ይባላል ቤተሰብ፣ ምን ይባላል? ግን እኮ ህፃኗ ፊቷን ብናየው እኮ ሴት ልጅ ብዙ ጊዜ ወደ አባቷ ነው መልኳ ይባላል። እና ወይ እግሯን ወይ እጇን ጣቶቿን ወይ ፊቷን እስኪ ያሳዩንና ዲኤንኤ እንደሆነ አላመንበትም። በዛ እስኪ እኔና እንፍረድ፣ እስኪ ያሳዩን ፊቷን ምናምን የህፃኗን ፊት። ሀይሚትዬ በዚህ አጋጣሚ ትዕግስትሽን ሳላደንቅ አላልፍም። ለፍቅር ብለሽ ብዙ መስዋዕት እየከፈልሽ ነው ያለሽው። ወደ እውነቱ ስንሄድ ግን ይሄ ነገር በእኔ ላይ ቢሆን እውነት ብሩኬ ሄዱ ከእዩ ወልዶ ቢሆን እኔ ስለማላምንበት ነው እንደዛ የምላችሁ ቤተሰብ። እና ትዕግስት ያስጨርሳል፣ ያናድዳል። ሀይሚትዬ ግን አንቺ ትዕግስተኛ ሴት ነሽ፣ አስተዋይ ሴት ነሽ። ትናንትም የተናገርሽው ነገር አለ። ልጅቷን ወይ እናሳድጋት ወይ ያሳድጋት። ወይ ሀይሚዬ አያደርግብሽ። የወለደ ባል አያስፈልግም። እውነት ሰላምሽን ነው የምትነሳሽ። በተለይ እዩ ብሩኬ ከእዩ ከሆነ የወለደው አልወለደም እንደ የወለደው ብንል ሰላምሽን ነው የምትነሳሽ። መቼም አትፋታሽም። ልጅቷ እናንተ ጋር ብትመጣ አትፋታሽም። ልጅቷን እሷን ብታሳድጋት ይሄ ቀለብ ቢቆረጥላት አትፋታሽም። ሰላምሽን እንደነሳችሽ ነው የምትኖረው። እና እኔ ይሄን ነገር ለሀይሚቲ አልመኝም። አይደለም ለሀይሚቲ ለቡራም አልመኝለትም። የብሩኬ ልጅ ናት የሚለውን ነገር ቤተሰብ እንዴ! ልጅ የእግዚአብሔር ስጦታ ነው። ልጅህ ተቀበል፣ አሳድግ፣ በኋላ ይቆጭሃል ምናምን የምትሉ ልጆች አይኖ ልጅ የእግዚአብሔር ስጦታ ነው። በትክክለኛ የመጣ ልጅ የእውነተኛ ልጅ ከሆነ ማለት ነው ግዴታ ነው። ግን ተው እንጂ ቤተሰብ ተው፣ እንተሳሰብ እንጂ እንተሳሰብ። እንደዛማ አትበሉት። እንደዛ ፑሽ አድርጉ። ምንድነው ፑሽ ማድረግ ያለባችሁ? ድጋሚ ዲኤንኤ ምርመራ ይደረግ ብላችሁ ፑሽ አድርጉ። ዝም አትበሉ። እነሱ እኮ አረሳሱት። በቃ ልጅቷ የኔ ናት የሚባል ነገር እኔ መስማት አልፈልግም። እንደዛ ነው። በተረፈ ማለት ነው ቡራ ለጊዜውም ቢሆን አትጨነቅ። ምነው ሸዋ እግዚአብሔር ያለው ነው የሚሆነው እኮ ቡራዬ፣ ፈጣሪ ያለው ነው የሚሆነው። ትኩረትህን ወደ ሀይሚቲ አድርግ። ብዙ ጊዜ ትኩረት ወደ ሀይሚቲ፣ ጊዜህን ወደ ሀይሚቲ፣ ሁሉ ነገር ግን ወደ ሀይሚቲ አድርግ። የምታዋጣህ እሷ ናት። እዩ ስራዋን ከጨረሰች በኋላ ማለት ነው ዞር ብላ አታይህም። ጥላቶቻችን በስታችኋል። እኔና ሀይሚዬን ለማለያየት ብዙ እየሞከራል። አሁን ጥላቶችህን ሳይሆን ማዳመጥ ያለብህ በኮሜንትም ሆነ በአቅራቢያህም ያሉትን ሳይሆን
ማዳመጥ ያለብህ ሀይሚትዬ ነው። ሀይሚትዬ የምንጎደላት ሀይሚትን እንዴት አድርጌ ነው ከዚህ ነገር የማወጣት? እኔስ ከዚህ ጭንቀት በምንድን ነው የምወጣው ብለክ ፎከስ ማድረግ አለብህ ቡራዬ። እኔ ስለምወድህ ነው እንደዛ ምልክ እንጂ ማለት ነው። እውነት ባልወድህ፣ እውነት ልጅቷ የአንተ መሆኗን ውስጤ ቢደነግጥ አጥቤ ነበረ ማሰጣህ፣ እጥብ አድርጌ ነበረ ማሰጣ። ውስጤ ስላላመነበት ነው። በነገራችን ላይ እኔ እንደዚህ ተልከሰከሰው እንዳልወድም በነገራችን ላይ እውነት ስሬስ እና ማለት ነው እንደዛ ነው። የእውነት ቢሆን ማለት ነው እኔ ራሱ ሙልጭ ነበር ማደርገው ብሩኬን አለቀውም ነበረ በስድብ ስድብ አልሳድብም፣ ግን ልክ ልኩን እነግረዋለሁ አይስዌር። ምክንያቱም ሀይሚትን የመሰለች ወርቅ ልጅ እያለች ሌላ ሴት ጋር ሂዶ መተኛት ማለት ከባድ ነገር ነው። ገባችሁ አይደለ? እና ቡራም ደግሞ እንደማያደርገው ልቤ ያውቃል። ግን ሞቅ ደመቅ እናደርግለት ከተባለ ሞቅ ደመቅ እናደርግለታለን እናደርግለታለን። ሞቅ ደመቅ ችግር የለብንም ቡራዬ፣ አይዞህ። ግን እንድትጨነቅ አልፈልግም። እንደውም ሂዱ ወደ አዲስ አበባ ተመለሱ፣ ተመለሱ፣ እውነት ተመለሱና ህይወታችሁን ኑሩ። ከፈለገች በህግ ትጠይቅ። አሁን አንተ ቡራዬ በቃ ልጅቷ እንዳሳድግ ካልፈለግሽ አልሰጥም ካልሽ ወይንም ደግሞ እንድረዳ ካልፈለግሽ የራስሽ ጉዳይ፣ ሂጅ በህግ ጠይቂኝ ብለህ ማለት ነው። እግር ቢ ብትላት እዩ ተሰብስባ ትቀመጣለች። ስብስብ ምንም አማራጭ የላትም። ስለዚህ ከንፈሬን መችረት መሰላችሁ ቤተሰብ፣ ከ3 ቀን በፊት ከንፈሬን ቆሎ ስበላ ቀጥቅጨዋለሁ። በጣም ነው የሚገርማችሁ። ቅጥቅጥ አድርጌው ይሄው አሁን ስናገር ራሱ ስንቀሳቀስ እንዴት እንደሚያመኝ በጣም ነው የሚያመኝ። የሆነ ቀን ጉንጭ ሁሉ ትኩሳት አለው በጣም በሚገርም ሁኔታ እና እያልኩ ነው የማወራችሁ። ለማንኛውም ማለት ነው ውዶቼ ማሮቼ፣ ቡራን ደግሞ ፑሽ አታድርጉ። ይሄ ልጅቷን ተቀበል እመን ምናምን አትበሉ እንዴ። ምንም ቢሆን እኮ ያልቀመ ሳይቀመስ ትንሽ ነገር ምን ነገር ሳይኖር፣ ኧረ ተው ተው፣ እንተሳሰብ እንጂ እናንተ። ቡራና ሀይሚን አታምኗቸውም እንዴ? እናንተስ እንዴት ልታምኑ ቻላችሁ? ግን አምናችሁ ነው ግን አሁን የሚሰራውን ስራ ውዶቼ ማሮቼ እንዳትጨነቁ። በተለይ በማዳም ቤት ያላችሁ እህቶቼ እውነት እንዳትጨነቁ፣ እንዳታስቡ። ጀስት ፈታ ብላችሁ ተከታተሏቸው እሺ። ሀይሚና ቡራዬ መቼም ቢሆን አይለያዩም፣ እመኑኝ አይለያዩም። ይሄ ነገር በቅርብ ወደ ቦታው ይመለስላችኋል እና ያንን ነው የምላችሁ። ለማንኛውም በሌላ ቪዲዮ እስከምንገናኝ ደስ መልካም ጊዜ። ግን ቋጣሪዎች ናችሁ እናንተ። ላይክ